አዲሱ የቼልሲ አሰልጣኝ ዣቪ አሎንሶ ዳግም ወደ ፕሪሚየር ሊግ ተመለሰ። አሎንሶ በቼልሲ ቤት ምን ይጨምራል? የቼልሲ ባለሀብቶች ቶድ ቦህሊ እና ኤግባሃሊ አሰልጣኝ ዣቪ አሎንሶን ለምን መረጡት? አሰልጣኝ ዣቪ አሎንሶ ምን አይነት አሰልጣኝ ነው? ውድ የአቢሲኒያ ስፖርት ቤተሰቦች በዛሬው ቪዲዮ እንግዲህ የቼልሲ አሰልጣኝ ስለመሆኑ የተረጋገጠው ስለ ዣቪ አሎንሶ በቼልሲ ቤት እንዲሁም ደግሞ እስካሁን ድረስ ምን አይነት አሰልጣኝ ነው የሚለውን የምናነሳ ይሆናል። አቢሲኒያ ስፖርት በቲክቶኩ ከ450 ሺህ በላይ ተከታዮችን አፈቶ አሁን ደግሞ በዩቲዩብ መጥቷል። ቪዲዮን ከመጀመራችሁ በፊት ሰብስክራይብ ማድረግ እንዳትረሱ። በመጀመሪያ የምናነሳው እንግዲህ ቼልሲዎች እጅግ በጣም ጥሩ ያልተባለ የውድድር ዓመትን አሳልፈዋል። ይህ የሚሆነበት እንግዲህ አንድም በአሰልጣኝ አለመረጋጋት ነው። ምናልባት ቼልሲ ላይ የተጫዋቾች ኳሊቲ ይሄ ቦታ ላይ ተጫዋች ጎደለ የምንለው ቡድን አይደለም። ነገር ግን የአሰልጣኞች አለመረጋጋት ነው። በመጀመሪያ ካነሳን ኤንዞ ማሬስካ ነበሩ የውድድር ዓመቱን ይዞት ይህን ቡድን የጀመሩት። ጥሩ የሚባል አጀማመር አደረጉ። በቻምፒየንስ ሊጉ ጥሩ የሚባል ጉዞ እያደረጉ ነበረ። ነገር ግን ኤንዞ ማሬስካ ሊሰናበቱ ጊዜዎች እየተቃረቡ ሲመጡ ግን ኤንዞ ማሬስካ እና የቼልሲ አመራሮች ከስምምነት ላይ መድረስ አልቻሉም ነበረ። ኤንዞ ማሬስካ ሙሉ ስልጣን ፈለጉ በቡድኑ ላይ። ያም የሆነው ደግሞ በተለይ ከቼልሲ ሕክምና ቡድኖች ጋር የነበረው ሰጣ ገባ፣ ይህን ተጫዋች አሰልፉ፣ ይሄ ተጫዋች ቤንቹን የሚለው ነገር አልተስማማቸውም ነበረ። ከዛ ባለፈ ከቡድን አመራሮች ጋር እየተሰጣቸው ያለው ድጋፍ ትክክል አለመሆኑም በጋዜጣዊ መግለጫ እንደተናገሩ እናስታውሳለን። እና በዛ ምክንያት ከቼልሲ ይሰናበታሉ። ከዛም ኤንዞ ማሬስካ ከቼልሲ እንደተሰናበቱ ወደ አሰልጣኝነቱ የመጣው ሊያም ሮዚኒየር ነበረ ከስትራስቡርግ። አሰልጣኝ ሊያም ሮዚኒየር ቡድኑን ከተረከቡ በኋላ ደግሞ አሰልጣኝ ሊያም ሮዚኒየርን በእርግጥ ታክቲካል ወይም የብቃት ችግር የምናነሳበት አሰልጣኝ አይደለም። ነገር ግን ሲመጣ የቼልሲ ባለሀብቶች የብሉኮ ባለሀብቶች የፈለጉት የነበረው እንደ ኤንዞ ማሬስካ አለቃ ልሁን የሚለውን ሳይሆን በእነሱ ስር ሆኖ የሚሰራ ለምሳሌ ሪስ ጄምስን በተቀያሪ ወንበር ላይ አስቀምጠው ለዚህ ጨዋታ በሳምንት አንድ ጨዋታ እየተባለ ደቂቃ እየተመጠነለት እያንዳንዱን ተጫዋቾች እንዲያጫውት ሮቴሽን እንዲያደርግ ተጫዋቾቹ እንዲታዩ ወጣት ተጫዋቾች ሞር ጣልቃ የገባ የሆነ አመራር ነበር የቼልሲ እና ሊያም ሮዚኒየርም እሱን ነበር የተገበረ የነበረው። ነገር ግን ውጤት ቼልሲ በተደጋጋሚ ሽንፈት ማስተናገዱ መልበሻ ክፍሉን መቆጣጠር ባለመቻሉ አሰልጣኝ ሊያም ሮዚኒየርም ተሰናበተ። ከዛ በኋላ ቼልሲ በጊዜው አሰልጣኝ ነበረ ጊዜውን እየገፋ የሚገኘው። ነገር ግን በትናንቱ ከኤፍኤ ካፑ የሲቲ ሽንፈት በኋላ ግን አንድ ዜና በስፋት ተሰራጨ። ዣቪ አሎንሶ ወደ ቼልሲ ሂር ዊጎ የሚለውን እንግዲህ ፋብሪዚዮ ሮማኖ ተናገረ። ከዛ በኋላ እንግዲህ ዣቪ አሎንሶ ኦልሬዲ የቼልሲ አሰልጣኝ መሆኑ ተረጋገጠ። ብዙ መረጃዎችም እየወጡ ይገኛሉ። እነ ዴቪድ ኦርንስቴይን የተለያዩ የእንግሊዝ እንዲሁም የስፔን ሚዲያዎች መረጃውን በስፋት እያጋሩት ይገኛሉ። ታዲያ ዣቪ አሎንሶ በመጀመሪያ ምን አይነት አሰልጣኝ ነው የሚለውን እስቲ ለመመልከት እንሞክር። ስለ ዣቪ አሎንሶ በአሰልጣኝነት ህይወቱ በደንብ ካነሳን በመጀመሪያ ታክቲካል ብሪሊያንሱን ነው የምንመለከተው። በጣም ታክቲካሊ ጠንካራ ከምንላቸው ብልህ ከምንላቸው ወይም ቆቅ ከምንላቸው አሰልጣኞች መካከል በዚህ ዘመን የተመለከትነው አንደኛው ዣቪ አሎንሶ ነው። አሎንሶ በነገራችን ላይ በጣም ሱፕሪም የሆነ የኳስ ቁጥጥርን የሚፈልግ አይነት አሰልጣኝ ነው። በቃ የሱ ቡድን ሁል ጊዜ በኳስ ቁጥጥሩ በልጦ እንዲገኝ ኳስን ተቆጣጥሮ የጨዋታውን መንገድ በራሱ ለመወሰን የሚሞክር አይነት አሰልጣኝ ነው እና በቼልሲ ቤትም አንድም ይሄን ሊያሳየን የሚችልበት ነገር ሊፈጠር ይችላል። በእርግጥ አሁን እንደመጣ በአመቱ ላያሳየን ይችላል። የራሱን ተጫዋቾች ሊፈልግ ይችላል ይሄን ነገር ለመተግበር። ግን እንደ አጠቃላይ ዣቪ አሎንሶ የእግር ኳስ መርሁ ከፍተኛ የሚባል የኳስ ቁጥጥር የሚፈልግ አሰልጣኝ ነው። ከዛ ባለፈ ደግሞ ሃይሊ የሆነ በጣም ኮኦርዲኔትድ የሆነ ዲፌንሲቭ ፕሬሲንግ የሚፈልግም አይነት አሰልጣኝ ነው እና ፕሬሲንጉ ደግሞ እንደምናስታውሰው አሰልጣኝ የርገን ክሎፕን የሚያስታውስ ወይም ደግሞ እጅግ በጣም ጠንካራ የሚባል ፕሬሲንግ ያለው አሰልጣኝ ነው። በተለይ ደግሞ በሊቨርኩሰን ቤት የሰራው ቡድን እንደምናስታውሰው ነው ለተጋጣሚ ቡድን ምን ያህል ከባድ እንደነበረ እናስታውሳለን እና ፕሬሲንጉ በጣም ከባድ የሆነ ተጫዋቾች እንዲያርፉ የማይፈልግ በጣም ጠንካራ የሚባል አሰልጣኝ ነው። ያ ደግሞ በእንግሊዝ ፕሪሚየር ሊግ ላይ ያሳየናል ወይስ አያሳየንም የሚለው ከወዲሁ አጓጊ የሆነ ይመስለኛል። ሌላኛው
ሁለተኛው ነገር በአሰልጣኝ ጃቪ አሎንሶ ጠንካራነት ወይም ምርጥነት ብለን የምናነሳው ደግሞ አዳፕቲቪሊቲ የምንለው ነው። ምክንያቱም አሰልጣኝ ጃቪ አሎንሶ ከማንኛውም ተጫዋች ጋር መጥቶ አዳፕት አድርጎ መጫወት የሚችል በእርግጥ የራሱን ተጫዋቾች ታክቲካሊ ሊፈልግ ይችላል። ነገር ግን አዳፕት ማድረግ የሚችል በቀላሉ ድንቅ አሰልጣኝ ነው። ሪያል ማድሪድ ቤት ሄዶ መልበሻ ክፍሉን አልተቆጣጠርም እንጂ አሰልጣኝ ጃቪ አሎንሶ ስልጣን ተሰጥቶት በደንብ መልበሻ ክፍሉን መቆጣጠር ቢችል ምን አይነት ምርጥ አሰልጣኝ እንደሆነ መመልከት እንችላለን እና ይሄ ነገሩም እጅግ በጣም የሚሞገስለት ነው። ሌላኛው ቀደም ሲልም በአንስቼዋለሁ ጀነር ፕሬሲንግ ነው። በቃ በጀነር ፕሬሲንግ ኦልሬዲ የአሰልጣኝ የርገን ክሎፕን አይነት ቡድን የሚያስታውሰንን ቡድኖች ነው የሚሰራው። በፕሬሲንግ ዙሪያ ብቻ ነው እያልኩ ያለሁት። በተደጋጋሚ እንደዚህ አይነት ቡድኖች ደግሞ እንግሊዝ ፕሪሚየር ሊግ ላይ ዋንጫ ሁላ ሲያሳኩ ተመልክተናል እና ይሄ ካውንተር ፕሬስ ዲዛይን የሆነ ቡድንን ነው የሚያሳየን። ከዛ ባለፈ ደግሞ ኳስን ቡድኑ ሲነጠቅ አሰልጣኝ ጃቪ አሎንሶ በተደጋጋሚ ኳስ የሱ ቡድን ሲነጠቅ በትንሽ ደቂቃዎች ኳሱን መረከብ ይፈልጋል እና ይሄ ኳስ ሲነጠቅ በቶሎ ለመቀማት ከፍተኛ የሚባል የታክቲክ ንድፍም ያለው አሰልጣኝ ነው እና ይሄ ደግሞ ወደ አሰልጣኝ ፔፕ ጋርዲዮላ ይወስደናል። በባርሴሎና ቤት ኳሱን ከተነጠቃችሁ በአንድ ደቂቃ ውስጥ ወይም በሶስት ቅብብል ሳይቀባበሉ ቀሙ የሚል አይነት ታክቲኮችን ተመልክተናል በጋርዲዮላ እና ይሄም ደግሞ ጃቪ አሎንሶም የሚስማማበትና የሚፈልገው ነገር ነው። ኳስ እንደተነጠቁ ተጫዋቾች ወዲያውኑ ኳስን ለመንጠቅ ሲሯሯጡ እንመለከታለንና ያም በቼልሲ ቤት የምንመለከተው ሊሆን ይችላል ብለን እናስባለን። በእርግጥ ጃቪ አሎንሶን የአሰልጣኝ የርገን ክሎፕ እና የአሰልጣኝ ፔፕ ጋርዲዮላ ድቅል የሆነ አሰልጣኝ ነው። የሁለቱንም ሀሳብ ያዋቀረ አሰልጣኝ ነው ማለት ማጋነን አይመስለኝም። በጣም ጠንካራማ አሰልጣኝ ስለሆነ ሌላው ደግሞ የዊንግ ባክ ዳይናሚክስ የሚያሳየን በጣም ድንቅ አሰልጣኝ ነው። ስለ ጃቪ አሎንሶ ካወራን በመጀመሪያ ማውራት ያለብን አንድም ይሄንን ይመስለኛል። ዊንግ ባኮቹ ላይ የሚኖረው ዳይናሚክስ በጣም ጠንካራና ልዩ ነው። በሊቨርኩሰን ቤት የሰራው ቡድን እንደምናስታውሰው እነ ጄሬሚ ፍሪፖንግ እንዲሁም ደግሞ እነ ግሪማልዶን በቀኝና በግራ በማድረግ ምን ያህል የማጥቃት ሁኔታውን እንዲያግዙና የዓለማችን ምርጥ ራይት ባክና ሌፍት ባክ እየተባሉ እንዲሞገሱ ያደረገ በጣም ጠንካራ አሰልጣኝ ነውና ቼልሲ ቤትም ይህንን ሊያስመሰለክተን ይችላል። የዊንግ ባክ ዳይናሚክሱ በጣም ጠንካራ የሆነ አሰልጣኝ እንደሆነም ስለሚነገርለት ማለት ነው። የጃቪ አሎንሶ ጥንካሬዎች በዋናነት የሚነሱት እነዚህ ናቸው። ታዲያ ጃቪ አሎንሶ ቼልሲ ቤት ምን ይጨምራል? ቼልሲ ቤትስ የጎደለው ምን ነበር የሚለውን ደግሞ ለመመልከት ያክል በመጀመሪያ ጃቪ አሎንሶ ቼልሲ ቤት ከተመለከት ነው በመጀመሪያ ሊያሳየን የሚችለው ታክቲካል ፍሌክሲቢሊቲ ነው። ታክቲካል ፍሌክሲቢሊቲ ማለት ለምሳሌ አሰልጣኝ ጃቪ አሎንሶ ከዚህ ቀደም በቡንደስሊጋ ቤት ተመልክተነዋል። ከዛ ባለፈ ደግሞ በስፔን ላሊጋ ነው የተመለከተነው በትንሹም ቢሆንና ጃቪ አሎንሶ ታክቲካል ፍሌክሲቢሊቲ ያሳየናል ስንል አሁን እንግሊዝ ፕሪሚየር ሊግ ነው ለማሰልጠን እየመጣ ያለውና እንግሊዝ ፕሪሚየር ሊግ ደግሞ አመቱን ሙሉ በባክሰሪ ተጫውታ ከዛ በኋላ በባክሰሪ እንደሚጫወት እናስታውሳለንና በሶስት ሴንተር ባኮች ከዛ ባለፈ ልዩ ዳይናሚክስ ባላቸው ወይም በጣም በማጥቃት በሚታወቁት ራይት ባክና ሌፍት ባኮቹ እየተጫወተ 38ቱንም ሳምንት ያደርጋል ማለት በጣም ከባድ ነው። ምክንያቱም የእንግሊዝ ፕሪሚየር ሊግ በጣም ከባድ ሊግ ነውና ስለዚህ ታክቲካል ፍሌክሲቢሊቲ ላይ ደግሞ የሚታማ አይነት አሰልጣኝ አይደለም። ሲያስፈልግ ባክስሪ ይጫወታል። ያላስፈለገ ጊዜ ደግሞ ወደ ቀድሞ ይመለስና አራት የሆነ ሁለት ሴንተር ባክ ይዞ ራይት ባክና ሌፍት ባኮቹ እንደ መጀመሪያው የማጥቃት ቴንደንሲያቸው ተቀንሶ የሚጫወትበት አማራጭ ሊኖር ይችላልና እንደየተጋጣሚው አቀራረብ ታክቲካሊ ፍሌክሲብል ሊሆን ይችላል። የቀድሞ የቼልሲ አሰልጣኝ ቶማስ ቱሄል በዚህ ጉዳይ በጣም የሚሞገሱ አሰልጣኝ እንደነበሩ እናስታውሳለን። የታክቲኩ እስስትም እያሉ በርካቶች ያሞካሿቸውን ነበር። አንድ ቋሚ ታክቲክ የለውም። ለቼልሲ ቤት እያለ ለአርሰናል የሚጫወተው ታክቲክ ሌላ ነው። ለሲቲ በየጨዋታው አሰላለፉና ተጫዋቾቹ ራሱ ይለያዩ ነበረና በትንሹም ቢሆን ደግሞ ጃቪ አሎንሶ ላይ ይህንን ልንመለከተው እንችላለን። ሌላው እንግዲህ ቀደም ሲል አንስቼዋለሁ በጣም ከፍተኛ የሆነ የዊንግ ባኮቹን ጥቅም የምንመለከትበት ይመስለኛል። አንድ ጃቪ አሎንሶ ቼልሲ ቤት እንዲመጣ ከተፈለጉባቸው ምክንያቶች አንኳያም የቼልሲ ጠንካራ ጎን ምንድን ነው? ያ ጠንካራ ጎን ላይ ደግሞ በደንብ መጠቀም የሚችለው አሰልጣኝስ ማን ነው የሚለው ነው። ታዲያ በዚህ ጉዳይ ደግሞ የምንመለከተው አሰልጣኝ ጃቪ አሎንሶን ነው። ምክንያቱም ቼልሲ ቤት እንደነ ማርኮ ኮኮሬላ እና ሪሲ ጄምስ የመሳሰሉ በጣም ጠንካራ የዓለማችን ምርጥ የምንላቸው ራይት ባክና ሌፍት ባኮች አሉ። ታዲያ በራይት ባክና ሌፍት ባክ ላይ ተመርኩዞ ደግሞ ቡድንን በመገንባት የሚታወቀው ጃቪ አሎንሶ ነው። ስለዚህ ቼልሲ ቤት መምጣቱ በዚህ ሰዓት ገበያው ላይ ካሉ አሰልጣኞች መካከል ትልቁ ወይም ጥሩ የሚባለው አሰልጣኝ እሱ ነው። ስለዚህ የቼልሲ ባለሀብቶችም አንድም እንዲወስኑ ያደረጋቸው ይሄ ይመስለኛል።
ራይት ባኮቹ እንዲሁም ደግሞ ሌፍት ባኮቹ ጠንካራ መሆናቸው፣ ከዛ ባለፈ ደግሞ በእነሱ ተመርኩዞ ቡድን መስራት የሚችለው አሰልጣኝ ዣቪ አሎንሶ ነው። ሌላ ደግሞ በጣም ቦክስ ክራሸር የሆነ ጠንካራ የሚባል 6 ቁጥር እንዳለው ቼልሲ ይታወቃል። ሞይሴስ ካይሴዶ የዚህ ቡድን ሌላኛው ቁልፍ ነውና በእነሱም ተጠቅሞ ቼልሲዎች ካሏቸው ዋና ዋና ኳሊቲዎች አኳያ አሰልጣኝ ዣቪ አሎንሶ ሊጠቀምባቸው ስለሚችል ሌሎች ጨማሪዎች ሊኖሩ ይችላሉ ክረምት ላይ የተለያዩ ዝውውሮች፣ ግን እነዚህ ተጫዋቾች ደግሞ በጣም ወሳኝ ናቸው ማለት ነው። ስለዚህ ከፍተኛ የሚባል የዊንግ ባክ አውትፑት ልንመለከት እንችላለን። ወይም ደግሞ የሪሲ ጄምስ እና የማርኮ ኩሬላ እንደገና መወለድ ሁላ ማለት ይቻላል። ምክንያቱም የተለየ ሮል ነው ሊሰጣቸው የሚችለው በቡድኑና እንደገና እንደተወለዱ ሁላ መቆጠር ያለበት ተጫዋቾች ናቸው። ሌላኛው ክሬቲቭ የሆኑ ሱፐርስታሮችን በመፍጠር የሚታወቅ አሰልጣኝ ነው እና ቼልሲ ቤት ይህን ሊጨምር ይችላል። ለምሳሌ ኮል ፓልመርና ኤስታቪዮ ሙር ወደ ግራና ወደ ቀኝ እየወጡ ከሚጫወቱበት ቴንደንሲ በላይ ወደ መሀል እየገቡ ቡድኑን በደንብ በማገዝ አደገኛ የሚባሉ 10 ቁጥሮች ሊሆኑ ይችላሉ። ይሄን ነገር ደግሞ በሊቨርኩሰን ቤት እንዴት ፍሎሪያን ዊርዝን የዓለማችን ምርጡ 10 ቁጥር እንዳደረገው እናስታውሳለን እና ይህንን አደገኝነት ኮል ፓልመርና ኤስታቪዮ ዊሊያን ላይ ልንመለከተው እንችላለን ማለት ነው። በመጨረሻም አንድ ነገር እናንሳ። ቼልሲ ቤት የአሰልጣኝ ችግር አልነበረም። ትልልቅ አሰልጣኞች ይመጣሉ። ነገር ግን ምንድን ነው ችግሩ? በተለይ በብሉኮ ስር ከሆነ በኋላ የቀድሞ ባለሀብታቸው ሮማን አብርሃሞቪች ቡድኑን ሸጠው ለቀው ከሄዱ በኋላ እነዚህ ብሉኮ የተባሉት የአሜሪካ ባለሀብቶች ቡድኑን ከተረከቡ ጊዜ በኋላ አሰልጣኞች ላይ ያለመረጋጋት የመጣው ምንድን ነው? ቀደም ሲልም አንስቼዋለሁ። በኤንዞ ማሬስካ ስር ወይም አሰልጣኞች ላይ ጫና ማሳደር፣ ፖቼቲኖ ላይ ጫና ሲያሳድሩ ነበር። እነዚህ ባለሀብቶች የሚያስፈርሙት ወጣት ተጫዋቾች ደቂቃ እንዲያገኙ ይፈልጋሉ እነዚህ ባለሀብቶች እና አሁን እዚያ ያለውን ሰው ሲመጣ ይሄ ችግር አይቀጥልም ወይ? የቼልሲ ደጋፊዎች ዋነኛ ጥያቄ ነው። ግን አሁን እየወጡ ባሉ መረጃዎች አሰልጣኝ ዣቪ አሎንሶ የፈረመው ሄድ ኮች ተብሎ ሳይሆን ማናጀር ተብሎ ነው። ስለዚህ 100% የዝውውር ላይ በሱ ውሳኔዎች ናቸው ከዚህ በኋላ ዝውውሮች የሚሆኑት። ሙሉ ለሙሉ ስልጣኑ ለሱ ነው የተሰጠው። ሙሉ የቼልሲን ኦልሬዲ የጨዋታ እንዲሁም የቡድኑን ነገር መቆጣጠር የሚችለው አሰልጣኝ ሆኗል ማለት ነው። ማናጀር የሚለው ታይትል ተሰጥቶት ነው የሚመጣው። ሄድ ኮች ብቻ አይደለም። አሰላለፍ ከማውጣት ወይም ተጫዋቾችን ከማጫወት በላይ ወይም ታክቲኮችን ከመንደፍ በላይ ደግሞ የቡድኑ ስትራቴጂ በሱ ስር ነው ዝውውሮች የሚደረጉት። ብዙ ነገሮችም በሱ ስር የሚሆኑበት ሁኔታዎች ነው። አንድም ቼልሲ ቤት የፈረመው ለዚህ ይመስለኛል። ምክንያቱም ከዚህ ቀደም ቼልሲ ቤት ትልልቅ አሰልጣኞች የመምጣታቸው ነገር በጣም እየጠበበ መጥቷል። ምክንያቱም በአመራሮቹ ምክንያት እየተባለ ነበር። ዣቪ አሎንሶም ይሄን ድርድር ረዥም ጊዜ አድርጎ ወደ ቡድኑ ሊመጣ የቻለው ይህንን ነገር ከቼልሲ ባለሀብቶች ቃል ስለተገባለት ነው። የቼልሲ ባለሀብቶችም ያ ነገር 2-3 ዓመት ውጤታማ አላረጋቸውም የራሳቸው መንገድ። ስለዚህ ለአሰልጣኝ ሙሉ ስልጣን ሰጥተው ወደ ቡድኑ አምጥተውታል። በቡድን ግንባታ ደግሞ የሚታማ አይነት አሰልጣኝ አይመስለኝም ዣቪ አሎንሶ። ዣቪ አሎንሶ በቼልሲ ቤት ምን ይጨምራል? ምን ያደርጋል? እስቲ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ሀሳባችሁን ግልጽ አድርጋችሁ ጻፉልኝ። አቢሲኒያ ስፖርት ትንታኔያችን ደግሞ ይቀጥላል። በየቀኑ ፖስቶች ይኖራሉ። ስለዚህ ሰብስክራይብ ማድረግ እንዳትረሱ።